በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከኛ ጋር ይሁን። የቅዱስ መስቀሉ ኃይልና በረከት ከኛ ጋር ይሁን። እንዴት ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። አሁን የምንሰበሰብበት ዋናው ዓላማ የምንሰበሰበው ለመማር ብቻ አይደለም። አንደኛ መሰብሰብ ኃይል አለው፣ አጋንንትን ፈጽሞ ያደክማቸዋል። ለእኛ ደግሞ ምሕረት እናገኛለን። አሁን እንደዚህ ስንሰበሰብ ባንማር እንኳን አባታችን ሆይ በሰማያት የምትኖር ብለን ወደ የቤታችን ብንሄድ በየግላችን 12 12 24 24 44 44 88 88 240 ከምንጸልየው አቡነ ሰማያት በማህበር አንድ ብንጸልይ ኃይል አለው እና በዚህ በፈውስ መንፈሳዊ ቤተ ጉባኤ ወይም በጉባኤው እሑድ እሑድ በምናካሄደው ጉባኤ ብዙ ምልክቶችን እኔ ለራሴ አይበታለሁ፣ እናንተም ታዩበታላችሁ ብዬ አስባለሁ። እግዚአብሔር ጉባኤውን እንደሚፈልገው አብሮን እንዳለ በብዙ ጎዳና እናስተውላለን። ወደፊትም ሁሉ እያንዳንዳችን እየተረዳ ነው እንመጣልና ብዙ በረከት ስለምናገኝ ጥያቄያችን ስለሚመለስ ከመከራም ስለሚጠብቀን አንድ ላይ በመሆናችን ቅዱስ ጳውሎስ እንህድግ ማህበረነ ዘከመ ያለምዱ ካልአን ሌሎች ማህበር ጉባኤ መፍታት እንደለመዱት እኛ መፍታት መለያየት አንውደድ ብሎ ተናግሯልና በዚህ ምሕረት ይቅርታ ቸርነት ይገኛል። ከእግዚአብሔር የተጣላ ሰው በዚህ ከእግዚአብሔር ጋር ይታረቃል። ተሰብስበን በመቀመጣችንና እግዚአብሔር በጉባኤ ሀብት ረድኤት ጸጋ ስለሰጠ በዚህም እንዲሰጠን ብለን ነው። ሁለተኛ ደግሞ ነፍስ እንደ አሳ ናት። አሳ መቼ እንደሚጠመድ አይታወቅም። የሚያጠምደው ሰው ማታም ማልዳም መረቡን መጣል ብቻ ነው። ምናልባት በማለዳው ክፍለ ጊዜ ዋለበት ላይ ልትጠምር ትችላለች። ወንጌል መረብ ናት። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ እንደነገረን ወንጌልን መረብ ብሏታል። ወንጌል መረብ ናት። መረቢቱ ደግሞ መቼ አሳ እንደምታጠምድ አይታወቅም። እኛም የእኛ ነፍስም መቼ ከእግዚአብሔር ቀለበት ውስጥ እንደምትገባ ስለማይታወቅ መረቡ በተወረወረ ቁጥር ወደ መረቡ እንሰበስባለን። አንድ ቀን የእግዚአብሔር ቸርነት ይችን ነፍሳችን በምህረት ቀለበት ውስጥ አስገብቶ ወደ ራሱ የሳባት ዕለት ከእሱ ጋር ተጣብቃ ትኖራለች ማለት ነው እና ለዚያ ነው የምንሰበሰበው እንጂ አሁን ድካም አለ። ብዙዎቻችሁ ቤተክርስቲያን ያደራችሁ ናችሁ፣ ግን መሰብሰባችን ይሄን ስለሚሰጠን ነው። እንዲያውም በዚህ ለመሰብሰባችን ዲያብሎስ በሌሊትና በቀን በሚተጋበት ዘመን እግዚአብሔር በምህረቱ እንድንሰበሰብ ስለፈቀደልን ኃይሉንም ስለሰጠን ስሙ የተመሰገነ ይሁን። አሁን ዛሬ እንደ እግዚአብሔር ፈቃድ አጭር ጊዜ ነው። እኔም ብዙ ሰዓት አልይዛችሁም፣ በድካም ነው ያላችሁት። ባለፈው የነቢያት ጾም ምን በረከት አለው፣ ለምን እንጾማለን፣ ነቢያት ምንድናቸው የሚለውን ተማምረናል። ዛሬ ደግሞ የነቢያት ትዕግስት በሚል ርዕስ ነው የምንማማረው። የነቢያት ትዕግስታቸው ወይም የነቢያት ትዕግስት በሚል ርዕስ እንማማራለን። ባለፈው ቅዱሳን ነቢያት ተራሮች እንደሆኑ ነው የተማርነው። ተራራ ላይ መጀመሪያ ፀሐይ ሲወጣ ሜዳው ላይ ከማረፉ በፊት መጀመሪያ የተራሮች ጫፍ ላይ ያርፋል። እግዚአብሔርም ለእኛ በሥጋ ከመገለጡ በፊት ነቢያት ተራሮች ናቸውና በእነሱ ላይ እየተገለጠ ሜዳ ወደ ሆነው ወደ እኛ ሕይወት መጣ ብለን እግዚአብሔር በተራራ ላይ እየዘለለ በሚመጣ ፌቆና ዋልያ ተመስሎ እንደተነገረ በመኃልየ ሰሎሞን ያ ወደ ውሃው እየቸኮለ እንደሚሮጥ እግዚአብሔርም በነቢያት ትንቢት እያናገረ እኛን ሰው ሆኖ ለማዳን እየቸኮለ እንደመጣ ዋልያ ውሃ ለመጠጣት
የሚፈጥነውን ያህል እግዚአብሔር ሰውን ለማዳንና ምሕረት ለመስጠት እንደሚፈጥን ተማምረን ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። ወአርአያሐሰ ለትዕግሥተ ተጽናስክሙ ብክሙ ነቢያት እለተናገሩ በቃሉ ለእግዚአብሔር። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆንናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። የትዕግስት መምህራን ናቸው። ለነቢያት ትዕግስትን ዛሬ እንድንማማር የተፈለገው ትዕግስት ምንድን ነው ነው። ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ናስተብጽኦሙ ለለተአገሱ እነዚህን የታገሱ ነቢያትን እናድንቃቸው፣ ናስተብጽኦሙ እናደንቃቸዋለን ብሎ ይናገራል። ሰማዕክሙ ዘከመ ተአገሰ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወርኢክሙ ዘከመ ፈጸመ ሎቱ እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ቸርነቱ ብዙ ነው። ወመስተሳሂል ውእቱ እግዚአብሔርም ይቅርታው የበዛ አምላክ ነውና እንዴት ትዕግስቱን እንደፈጸመለት ታያላችሁ ብሎ አርአያሐሰ ለትዕግሥተ ተጽናስክሙ ብክሙ ነቢያት ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ ይላል ቅዱስ ያዕቆብ። መግቢያም ምንም ሳልሰጣችሁ ቀጥታ ወደ ትምህርቱ ይሄዳለሁ ከድካም ለመጠበቅ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። መጀመሪያውንም መጨረሻውንም ጨምሮ። በዛሬው የትምህርታችን አውድ ግን ነቢያት የምንላቸው አዳምን ጀምረን ያሉትን ነው ነቢያት የምንላቸው። ከአዳም ጀምረን እንግዲህ እስከ ዮሐንስ መጥምቅ እንማራለን ማለት አይደለም ማለት ነው እንጂ ሁሉ ብንማርማ ብሉይና አዲስ ትምህርት ቤት ገባን ማለት ነው። እሱን ማለት አይደለም። ስለዚህ ግን በዚህ ትምህርት አውድ ነቢያት የሚባሉት እነሱ ናቸው። እና እስኪ ሁላችሁ ትዕግስት በሉ እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ። ሁላችሁ ትዕግስት አለ። መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛ ትዕግስት ግን ምንድን ነው በሉ እና አስቡ። 10 ሰከንድ ትዕግስት አላችሁ? ትዕግስት እስቲ የለኝም የሚል የራሱን ነው። የለኝም ትዕግስት የለኝም የሚል እሺ፣ በጣም ጥሩ። ትዕግስት ምን እንደሆነ ያልገባው ትዕግስት ምን እንደሆነ ያልገባው ምን ማለት እንደሆነ በደንብ አውጡ። ትዕግስት ምን እንደሆነ ያልገባው በደንብ አውጡ እንጂ ካልገባችሁ እንደሌላችሁ በምን አወቃችሁ? አንድ ሰው እኮ አለኝም የለኝም ማለት የሚችለው ሲያውቀው ነው ነገሩን። ካልገባችሁ ትዕግስት ምን እንደሆነ እንደሌላችሁ በምን አወቃችሁ? ይሄ
እንትን ነው፣ ከባድ ነገር ነው። ስለዚህ ትዕግስት አላችሁ የላችሁም? እሺ አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም፣ እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ ትዕግስት የሚባለው የመጀመሪያው እሺ እግዚአብሔር ያክብርልን፣ እንኳን ደህና መጡ። አይ የዛሬ ሳምንት አብረውን ስላልነበሩ በስብሰባ ምክንያት እንኳን ደህና መጡ በሏቸው። አዎ ድገሙ። አዎ እሷም ይቁሙ፣ ቆመው እንኳን ደህና ቆያችሁ ይበሉ። እሺ እግዚአብሔር ያክብርልን። እሺ አሁን እንረጋጋ። ስለታገስን አበምኔታችን መጡ ማለት ነው። የትዕግስት እኮ አንዱ ራሱ ነው። ስብከቱን ሳንጀምረው ዙሪያውን ስንዞር እሳቸው መጡ። እሺ የትምህርታችን ርዕስ የነቢያት ትዕግስት ነው። የነቢያት ትዕግስት በሚል ርዕስ ርዕሱን ተናግረን ወደ ማብራሪያው ሳንገባ ነው የመጡት ማለት ነውና ትዕግስት የመጀመሪያው ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አለመቸኮል ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን። ለምሳሌ ሰው እንዴት ይሆናል? ችኩል መሆን ማለት ነው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረኩ ሲል ያበላሻል፣ ወይ ገደል ይገባል። ቸኩሎ በማድረጉ ማለት ነው። ትዕግስትና ዳተኝነት ግን የተለያዩ ናቸው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ ማለት ነው። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ ብሏል። እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅኖ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ስጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም። ሁል ጊዜ ዛሬ ነው። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ዛሬ ነው ጊዜያችን። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። አስቦ ከነፈተናው ከነ ትግሉ ከነ አክሊሉ ከነ ውድቀቱ ከነ ትንሣኤው ከነ ትርፉ ከነ ኪሳራው አስቦ መውጣት ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከናንተ መካከል ቤት መስራት የሚጀምር ሰው ቢኖር የሚፈልግ ሰው ቢኖር ቁጭ ብሎ ምንድነው አኮኑ ይነብር ወይ ሐስብ ጻይጻኦ፣ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳርር ወወሰኢነ ፈጽሙ ብለው። ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ብሎ ወር መተኛት አይደለም። ወር ላስብበት ብሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘጌት ነው የሚባለው። ብዙ ጊዜ መዘጌትና ትዕግስት ይምታታብናል።
ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው መዘግየታችን ነው እኛ እና ዳተኝነታችን፣ ወደ ኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት ነው፣ አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው። አኗኗሩ ለዚያ ተዘጋጅቶ ነው ማኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ አንድ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የሷን ሴትነት የሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የሷም ሴትነቷን አውቋታል፣ የሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔርን ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት ይባላል። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያለ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ። ትዕግስት 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። 3 ልጅ ከወለዱ 3 ጊዜ ነው በመኝታ የሚተዋወቁት፣ ከዚያ ውጭ ነው። ስለዚህ ሴት ስንት ዓመት የታገሰው? አቤት 205 ዓመት 205 ዓመት። የሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን የታገሰው 190 ዓመታትን በንጽህና ኖሯል ማለት ነው። 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ አራተኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! ትዕግስት ተመልከቱ።
እስቲ አሁን እኛን እና እነሱን ተመልከቷቸው። አሁን የነዚህን ጾም መጾም እነዚህን ማድነቅ አይገባል? እና ናስተበጽኦሙ ለለተአገሱ እነዚህ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ ደሩ ይቻላል? ይቻላል ወይ? አይቻልም። እንዴት ነው ያን ያህል ዘመን ሰው ሴትን እያየ ያን ያህል ዘመን የኖሩት? ሴቲቱ ወንድን እያየች ቃይናን ስንት ዓመት ይኖረው? 170 ዓመት ኖሯል። ቃይናን 170 ዓመት ኖሯል። ቃይናን ማንን ወለደ? መለአሌልን ይወልዳል። መለአሌል 165 ዓመት በንጽህና ኖሯል። 165 ዓመት። ያሬድ 162 ዓመት ኖሯል። 162 ዓመት። እንዲህ እያሉ ይቀጥላሉ። እንግዲህ እስከዚህ ከነገርኳችሁ ይበቃኛል። ሌሎችም 165 187 እያሉ ይቀጥላሉ እስከ ኖህ ድረስ ያሉት ማለት ነው። አንብቡት መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 እና እንዲሁ ሰው ማለት ነው መጽሐፍ ቅዱስ ውስጥ እድሜ ዝም ብሎ አይደለም የተጻፈው። እገሌ ይሄን ያህል ዓመት ቆይቶ አገባ ማለት በንጽህና ስጋን ያህል ነገር ተሸክሞ ፈጣሪውን በትዕግስት ንጽህናውን ይሄን ያህል ዓመት ተሸክሞ አገለገለ ለማለት ነው የተጻፈው። ይሄን ያህል ዓመት ስጋን ተሸክሞ እሳት ተሸክሞ ፈጣሪውን አገለገለ ተብሎ ነው የተጻፈው። እንደዚህ አድርገው የታገሱትን እናደንቃቸዋለን። እና አባቶቻችን እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ እምላችሁ አሁን ይሄንን ነው። መንኩሱ ቢላችሁ እሺ አትበሉት ቶሎ። አግቡ ቢላችሁ እሺ አትበሉት። እኔ የምለው እሱን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያሉ? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልህ አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ቸኩሎ። እንግዲህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንደውም እኮ በዚህ በመጽሐፍ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እና ሆዴን ተመልከች፣
ጸንሻለሁ ብላለች። ስንት ዓመት ጽንሱ ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ ለሰዎች እንዲታይልን፣ ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉ ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ 21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት። በጣም ችኩሎች አልኩና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁ ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፈር፣ ተስፋ ደግሞ ምን አይልም ማለት አያሳፍርም ማለት። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው በዚህ ትዕግስት ውስጥ። ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ ግን ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ ነው። እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ነው ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። 100 ዓመት እኔ ምን ጨነቀ ብዬ ያን ስቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ቦን አልዋሽም። እንዴት እንዴ የሚሰራ እኔ ጀልባዬ 100 ዓመት እንዴት ይሰራል? ያችሁ የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ፣ እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቀኝ። ይህ አስደናቂ ትዕግስት ነው።
እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። ስንት ዓመት? አሁን እንደው እግዚአብሔር ልጄ ትዕግስትህ ይሄ ነው፣ ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር። እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላ ነው እንጂ ምናምን እትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እንዲሁ እኮ ሰው እኮ ግርም ምን የሚያደርግ እኔ ጀግናው ምን እትስ ጀግናው ቢል ዞሮ የኖህ ልጅ ነው፣ ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። እምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። ጥቂት ሰዎችን የምንጠቅስላችሁ ተስፋ ሲቀር የታገሱ አባቶች ማለት ወይም ተስፋ ሲራዘም እግዚአብሔር ረጅም ዘመን ሲያስጠብቀን ማለት ነው። ትዕግስት ማለት እሱ በጠየቅነው ጥያቄ ረጅም ዘመን ደጅ ሲያጸናን ይሄ ትዕግስት ይባላል። መዝሙር 26 ቁጥር 14 ላይ ቅዱስ ዳዊት ምንድን ነው ያለው? አገሶ ለእግዚአብሔር ወቀፍኖቶ፣ እግዚአብሔርን ፈጽሞ ታገሰው፣ መንገዱንም ጠብቅ፣ ታገሰው እግዚአብሔር። መዝሙር 26 ቁጥር 14 ላይ እግዚአብሔርን መታገስ ማለት እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፍግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ይባላል ማለት ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድን ነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያም ሆኖ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ውጣ ተባልኩ ወጣው፣ አገርህን ጥለህ ውጣ ተባልኩ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ።
እንዲያው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ ሂዱና አንዱ እስኪ ሁላችሁ ዛሬ አብርሃም ሁኑ። ሁላችሁ ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ፣ ረሃብ ከመፈተልካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለል ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት። የነቢያት ሕይወት ይህን የሚያስተምረን። አብርሃም ግን ምንም አላለ። እግዚአብሔርን አንድ ቀን አማሮ ያውቅ ገዝቶ ቀበረ። 400 ወርቅ ገዝቶ ሳራን ቀበረ። እግዚአብሔር ትዕግስቱን አየና በዚያች በሳራ መቃብር ነው አይደል ለልጆቹ ርስት የገዛ ማለት። ከዚህ በኋላ አሁን እስራኤል የምትባለው በመቃብር የወረሳት ናት። በመቃብር አመካይቶ ግዛቱ ሰፋ፣ ለልጆቹ አወረሰ። እሱ ግን ያችን ማር ወተት ምን የምትሉትን አላገኘም አብርሃም። ከዚያስ ምን ብሎታል? በዘርህ የምድር አሕዛብ ሁሉ ምን ይባላል? ምን ይብሉላሉ? ይባረካሉ ብሎታል። በዘርህ የምድር አሕዛብ ሁሉ ይባረካሉ አለውና ዘር ሳይሰጠው ስንት ዓመት ቆየ? 100 ዓመት። በዘርህ የምድር ዳርቻ ሁሉ ይባረካል እና ዘሩ የት አለ? የለም። በሰማይ ነው የምወልድ እንዲህ አላለም አብርሃም። በትዕግስቱ ዝም ጭራሽ እሳ ደግሞ እንግዳ እየተቀበለ የእግዚአብሔርን ስም እያከበረ ሲኖር እንዳይበላ ደግሞ እንግዳ ቅልጥ ብሎ ቀረበት። 3 ቀን ራበው። የኤልያስና የአብርሃም የረሃብ ትዕግስት ድንቅ የሚያደርግ ነው። አብርሃም ምግብ ጦሙን 3 ቀን እንግዳ ሳይመጣ ቁጭ ሳይበላ በ3ኛው ቀን በ100ኛው ዓመት የአብርሃም የትዕግስቱ ዋጋ እግዚአብሔር ወደ ማን ቤት መጣለት? ወደ አብርሃም ቤት መጣ። ያን የቀጠረውን ልጁንም የዛሬ ዓመት እሰጥሃለሁ ብሎ ቀጥሮት። ይሄ ራሱ እኔ ቢሆን ይሰለቸኝ ነበር፣ አብርሃም ስለሆነ ነው እንጂ ምን ማለት እንደሆነ ገብቷችኋል? እግዚአብሔር መጣና ከቤቱ መጥቶ ሳራን ባርኮ እሱን ባርኮ ከቤቱ እግዚአብሔር እንጀራ በላና ባላለት ባረከውና መጨረሻ ላይ ምንድን አለው? የዛሬ ዓመት ልጅ እሰጥሃለሁ። ወይ ከመጣህ ላይ ቀር ዝም ብለህ ዛሬ የማሰጠኝ አያስብልም? ያስብላል። አብርሃም እሺ አለ። እግዚአብሔር በዓመቱ ሰጠው። ሌላ ጊዜ በጣም ከባድ ጥያቄ ጠየቀው እግዚአብሔር። ምንድን ነው ያለው? ያም ደግሞ ይሄን ልጅህን ምን በልልኝ እረድልኝ አለ። ይሄን ይስሐቅን ሰዋልኝ አለው። እንዲህ ያለ ትዕግስት ይኖረናል ወይ? እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ። ይሄ ምን ይባላል? አሁን 2 ባልና ሚስት ደጅ ጸንተው ተስለው 20 ዓመት ደጅ ጸንተው 20 ዓመቱ አንድ ልጅ ቢሰጣቸውና ያንን ልጅ የክርስትና ዕለት ብድግ አድርጎ እግዚአብሔር ቢወስደውስ አያናድድም? አያናድድም። እምነት ላለው ሰው ትዕግስት ላለው ሰው አያናድድም። እግዚአብሔርን መታገስ ማለት ይሄ ነው። ከዚያ በኋላስ እረድልኝ አብርሃም እሺ። ይሄ ፍጹም ተቃርኖ ነው። በይስሐቅ ዓለም ይባረካል። እንደገና ይስሐቅን እረድልኝ። ዓለም በይስሐቅ ከሆነ የሚበዛው ወይም የሚባረከው ይስሐቅ ከታረደ በምን ይበዛል? አብርሃም የእግዚአብሔርን ሐሳብ ዕውቀቱ ያልሞገተበት ሰው ነው። ዕውቀታችን ጣልቃ ይገባና እምነታችን ይሞግትብናል። ይሄ እንደዚህ ከሆነ እንደዚህ ሊሆን አይችልም ብሎ ትንሽ የምናውቃት ነገር ትመጣና እምነታችን ትሞግታለች። አብርሃም ሰው ከሞተ እንደማይራባ ያውቃል። ግን ልጅ ከረድልኝ አለው። እምነቱን ግን ዕውቀቱ አልሞገተበትም። እሺ አንተ ባወቅህ ታደርገው የለ ብሎ ልጁን ሊያርድ ጭኖ ይዞ ሄደ። ልጁን ሊያርድ ሲል እግዚአብሔር ተው ልጅህን አትረድ ብሎ የትዕግስቱን ዋጋ ይስሐቅን ሰጠ። በይስሐቅ ፈንታ በግ አወረደለት። ይስሐቅ ዳነ። ከይስሐቅ ማን ተወለደ? ክርስቶስ ተወለደ። አባ ጊዮርጊስ እንደሚለው አብርሃም የሚወደውን ልጁን ለእግዚአብሔር ቢያቀርብ እግዚአብሔር ደግሞ የሚወደውን ልጁን ለማን ሰጠው? ለአብርሃም ሰጠው። ይህን እግዚአብሔር አደረገ። ይህ የትዕግስት ዋጋ ነው። የአብርሃም አምላክ ለእኛም ትዕግስቱን ያድለን።
ትዕግስት ማለት እግዚአብሔር ከምንጠብቀው ተቃራኒ ሲመጣም ጭምር እግዚአብሔርን እሺ በጎ እኔ የማየው ስለቱን ነው፣ አንተ ግን በጉን ታያለህ ብሎ እሳተ እሬይ መጥባይተ እሬይ አይቴኑ በግኡ ለመስዋ ያለ ይስሐቅ ስለት ያያል፣ እግዚአብሔር ምን ያያል? በግ ያያል። ወልዴ በጎስ ያአምር እግዚአብሔር፣ በጉን እግዚአብሔር ያውቃል። እኛ ቢላዋ ይታየናል፣ እግዚአብሔር ግን በጉ ያወርዳል። እኛ ማናየውን እግዚአብሔር ያያል። እግዚአብሔር ፈጣሪያችን የሚሆነው እኮ ፈጣሪነቱ ለኛ የማይታየንን እሱ ስለሚያይልን ነው። ይህ አብርሃም የትዕግስቱ ዋጋ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ ከዛ መጨረሻ ላይ ከሌሎቹ አንድ የምጠቅስላችሁ ያዕቆብ ነው። የያዕቆብ ትዕግስቱ በጣም የሚያስደንቅ ነው። ይስሐቅን ዘልዬ ሄድኩኝ። የእሱም ብዙ ትዕግስቶች አሉት። ጉድጓድ ቁፈራውን ብታነቡት ይሄን ያስተምራቸዋል። ብዙ ዓመት የሞከረ ሰው ነው። እንደው በዛውም ጠቀስ አድርጎ ለማየት ይስሐቅ የአባቱን የውሃ ጉድጓድ ፍልስጤማውያን እየቀበሩበት እየደፈኑበት ሲቆፍር መተው ሲደፍኑበት፣ ሲቆፍር መተው ሲደፍኑበት፣ ሲቆፍር መተው ሲደፍኑበት፣ ይሄ ብዙ ነገር እየሞከረ ማይሳካለት ሰው እግዚአብሔር ግን መጨረሻ ላይ ትዕግስቱንና ጽናቱን አይቶ ሰፊ ሜዳ የሚሰጠው ነው። እሱ ሲቆፍር ፍልስጤማውያን ሲደፍኑ፣ ይሄ ማለት ነው እኛ የሆነ ነገር ስንጀምር አጋንንት መተው ሲያበላሹ፣ እኛ የሆነ ነገር ስንጀምር አጋንንት መተው ሲያበላሹ፣ እኛ የሆነ ነገር ሲከሽፍብን እንኖራለን። መጨረሻ ላይ ግን የመጨረሻውን ጉድጓድ ማን ያላት? ይስሐቅ ሮቦት አይደል? ትርጉሟ ምንድን ነው? እግዚአብሔር አሰፋልኝ ማለት ነው። እንደዚያ ሲጨናነቅ ኖሮ እግዚአብሔር አሰፋለት። ይሄ መጨረሻ ላይ የይስሐቅም የትዕግስቱ ዋጋ ነው። ነቢያት በአጠቃላይ ሁሉ የትዕግስት መምህራን ናቸው። ያዕቆብን ትዕግስቱን ተመልከቱት። አባቱ ይስሐቅ ሲመርቀው ምን ብሎ ነበር የመረቀው? እምነ ጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። ከሰማይ ጠል ከምድር ስፋት ሁሉ በረከትህ ይሁንልህ። የሰማይ ጠሉን የምድር ስፋቱን ሁሉ በረከት ይስጥህ፣ ወንድምህ ይገዛልህ፣ ጌታውን ብሎ ነው የመረቀው። ያዕቆብ እውነት የሰማይ ጠል የምድር ስፋት ሁሉ ይሄን በረከት አግኝቷል? አላገኝም። በግ ጥበቃ መከራውን እዚያ ሶሪያ ሂዶ አንዲት ሚስት ለማግባት 7 ዓመት፣ ሌላ ደግሞ እንደገና 7 ዓመት፣ በግ ለጎጆ መውጫ በግ ለማግኘት 7 ዓመት። የእግዚአብሔር በረከት እንደ ሰማይ ጠል ይውረድልህ፣ እንደ ምድር ዳርቻ ይስፋልህ ተብዬ ተመርቄ ምርቃቱ ወደ እርግማን ተለወጠ እንዴ? ወዴት አለ ሳይል ደስ ብሎት ነው። ያዕቆብ አንድም አላገኝ፣ ቤት እንኳን አልሰራም። እዚያ ሲመጣ መከራውን እንደ ያዕቆብ ያለ በመከራ የኖረ ሰው የለም። ያረባቸውን በጎች ሁሉ የሚስቱ አባት ክዶት መከራውን አይቶ እግዚአብሔር እንደገና እንደዚህ ሸመለ ቅጥልጣል ወይም ዝጉርጉር በግ እንዲወለዱ አድርጎ ዝጉርጉር ሲወለድ ለእኔ ይሰጠኝ ብሎ ውል ገብቶ እግዚአብሔር ደግሞ ዝጉርጉር በግ አስወልዶ ያንን እየነዳ ሲመጣ ደግሞ አማቱ ብዙ ሰራዊት አስከትሎ መንገድ ላይ ተከትሎ አስፈራርቶት፣ እንዲያውም ያዕቆብ ቶሎ ያረጀ በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ ንዴት ጭምር ማለት ነው። አርጅቶ ቶሎ ነው ያረጀ። ዳዊትም ቶሎ ያረጀ በብስጭቱ ነው ይባላል። 70 ዓመቱ ነው ያረጀ። በ70 ዓመቱ ነው ቅዱስ ዳዊት እድሜው አጠቃላይ። ስለዚህ ያዕቆብስ ቢያንስ 130 ናቸው እና እንደዚያ ሁኖ ደግሞ መንገድ ላይ ደግሞ አማቱን አምልጬ ሄድኩ ሲል ደግሞ ወንድሙ ኤሳው ሊገለው መጣበት። ያንን አልፎ ሲሄድ ደግሞ የሚወዳት ሚስቱ ራሔል መንገድ ላይ ወለደችና በዚያው በወሊድ ምክንያት ሞተች። አራስ ልጅ አስረክበው የወለደች ዕለት ነው የሞተችው። ልጁን ወለደችና ለልጁ ስም አውጥታ ሞተች። የልጁ ስም ማን ነው? ቢንያም። ቢንያም ማለት ምን ማለት ነው? ምንድነው? ሙቼ የወለድኩ ነው አይደል? ሙቼ የወለድኩ የጭንቀት ልጅ ማለት ነው። ለልጇ ስም አውጥታ ሞተች። ያዕቆብ ራሔልን ለማግባት ስንት ዓመታት ነው የተገዛ? 21 ዓመታት ነው የተገዛ።
ይኸው ሐዋርያት እንዴት ብለው እንደቸኮሉና ጌታ እንዳረማቸው አላያችሁም? ዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ ከእናቱ ማህፀን የተወለደውን ልጅ ምንድን ነው ያለው? ሐዋርያት ሄደው በኃጢአተ መኑ ተወልደ ዝንቱ እውር። ይሄ እውር ይሁላችሁ፣ ይሄ እውር ምን ሆኖ ነው እውር የሆነ ብለው እኮ አይደለም የጠየቁት። ምንድን ነው ያሉት? በማን ኃጢአት ነው ብለው ነው የጠየቁት። እውር ሆኖ ስለተወለደ ምንድን ነው ያደረጉት? ወይ የራሱ ኃጢአት ነው ወይ የዘመዶቹ ኃጢአት ነው ብለው ፈረጁት። ጌታ ግን እሱም አልበደልም እናት አባቱም አልበደልም አረማቸው። ቶሎ ብላችሁ ሰውን ለኃጢአትና ለሰይጣን አትስጡት ብሎ ነው ያረማቸው ጌታ ሐዋርያት። ቶሎ ብላችሁ አትፈርጁት። እስኪ ቁስ እስከ መጨረሻው እስኪ ቆዩ ነው። እስከ መጨረሻው ቆይታችሁ እዩት። አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜ፣ 4 ጊዜ እንደውም ስንት ጊዜ ነው ያለው? ወንድም ቢበድልህ ስንት ጊዜ ይሆናል ያለው? 7 ጊዜ 70 አይደል ያለ እንዴ? ፍጹም እስከ መጨረሻው ድረስ ታግሰህ ነው። ከዚያ በኋላ እንደው አይ የሰው እንኳን እንደው አይሆንም ልትል እንኳን ምችል እስከ መጨረሻው ቅታ ድረስ ተለፍቶ ሰውን አንድ ቀን በአንድ ቀን ስተቱ፣ በሁለት ቀን ስተቱ፣ በ3 ቀን ስተቱ የማንነት ታርጋ አይለጥፍበትም። ይሄ ምን ማጣት ይባላል? ትዕግስት ማጣት። እና ብዙ ሰዎች እንዳይመለሱም እንዳይስተካከሉም እንዳይታነጹም የምናደርጋቸው ቀድመን ሰው ደግሞ ልከኛና ለክብሩ ተጨናቂ ስለሆነ እንዲህ ነህ ስንለው አዎ ነኝ ምን ታመጣለህ ብሎ ይጠፋል። እንግዲህ ሰለስቱ ምዕት በቅዳሴያቸው በቃ እንግዲህ በትዕግስቶሙ ለሰማዕት እያሉ የሚናገሩት እነዚህ ናቸው። የሰውን ነገር የማይስተካከልን ሰው ችሎ መኖር እንግዲህ እንደ በገዳም በፊልክስዩስ የተጻፈው አለ አይደለ? የሚሰርቀው ደቀ መዝሙር ምንድን ነው ያደረገ? የአንድ አባት ሰዎች ለአባታችን ስጥልን ብለው ስጦታ ሲያመጡ እሱ የቀነሰ ያስቀራል። የአባይታዊ ደግሞ የደቀ መዝሙሩ ስርቆት ያውቅ ነበረ። መጨረሻ ላይ ጌታ ሊያርፍ ሲል መጥቶ ምንድን ነው ያለው? አንድ ዋጋ የምሰጥህ የደቀ መዝሙር ሌብነት እያወቅ ታግሰ ስለኖርክ ነው ያለው። መጨረሻ ላይ አንድ ደቀ መዝሙር ጠርቶ እጆቹን ሳማቸው። ለምን? እየሰረቁ ክብር አሰጥተውኛል ብሎ ማለት ነው። ከዚያ በኋላ ያንን ደቀ መዝሙርም ገስጾ መለሰው። እና እንደዚህ ሰውን እስከ መጨረሻው ድረስ ህቅታ ድረስ ታግሶ እንዲመለስ ማድረግ ትዕግስተኛነት ይባላል። በአንድ ቀን፣ በሁለት ቀን፣ በአንድ ዓመት፣ በሁለት ዓመት፣ 3 ዓመት እግዚአብሔር አሁን እኛን ስንት ዓመት ነው የታገሰን? እስከ ዛሬ እኔን ከሆነ በእድሜ ልክ እናንተንም ከሆነ በእድሜያችሁ ልክ ነው። ሰውን እንደ እግዚአብሔር በእድሜ ልኩ እንኳን ቢሆን መታገስ አለብን ማለት በእድሜ ልኩ እንኳን ቢሆን ነው። ያን ስናደርግ እግዚአብሔር መጨረሻ የትዕግስታችንን ዋጋ ይሰጠናል። የነቢያት የትዕግስታቸው፣ የሰማዕታት የትዕግስታቸው፣ የሐዋርያት የትዕግስታቸው፣ የጻድቃን የትዕግስታቸው ዋጋ ናት መንግስተ ሰማያት። እና ያው ቅዱስ ያሬድም ይላል አይደለ? እፎ አምሰጥዎ ለመጽብብ ከመይባእዎ ለመርህብ። ወደ ሰፊው ሀገር ለመግባት ጠባቡን እንዴት ብለው አለፉት ብሎ ምንድነው ያለው? መልሱ ምንድነው ያለ? ደርኦሙ ተአኪሶሙ። ታግሰው ጸንተው ጠባቡን ጎዳና አለፉት። እንዴት ነው ከሰፊው ሀገር የገቡት? ጠባቡን እንዴት ብለው አልፈው ነው ብሎ ጠይቆ ራሱ ሲመልስ ደርኦሙ ተአኪሶሙ፣ ጸንተው ታግሰው ጠባቡን አልፈው ከሰፊው ሀገር ገቡ ብሎ ነው ቅዱስ ያሬድ የነገረን። እንግዲህ ታግሰን ትችት ስንተች ያለ ስማችን ስም ሲወጣለን። የዛሬው የቅዳሴው መልእክት ይሄን ነበር። አንደኛ ጴጥሮስ ምዕራፍ 2 ላይ የሚያስረዳን መልካም እያደረጋችሁ ክፉ ብትቀበሉ ምስጋናችሁ ብዙ ነው የተነገረ። ለዚህ ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ክብራችን ሲወርድ በአደባባይ ስንተች ቱግ የምንለው ነገር እባብም እኮ ካላየማ ደግ ነው፣ ሲያይ ነው እኮ ምላሱ የሚያወጣው። እኛም ስንነካ አሁን እባብን ቀስ አርጋቱ ጅራቱ ላይ ቁሙበት፣ እንዴት ነው የሚሆን? በቃ እንደዚህ ይቅለበልባል ማለት ነው። አንዳንዱ ሰው እንደዚያ ነው። ጅራቱ ላይ ትንሽ ነካ ስታደርጉት ሊውጥ ይደርሳል። እና ስንነካ እንቻል እስቲ፣ ስንሰደብ፣ ከሰው መሃል ስንዋረድ፣ ከሰው መሃል ስንነቀፍ ሁላ እንቻል። የትዕግስት ባለቤት እንግዲህ መስቀሉን ተሸክሙ ያለን ይችን ነው። መስቀል አለት ይችን ትዕግስት ነው። የትዕግስት ባለቤት የመስቀሉን ኃይል ሁላችን ያስታጥቀን፣ ትዕግስቱን ይስጠን፣ በትዕግስት የጀመርነውን ሁሉ ያስፈጽመን። ስብሐት ለእግዚአብሔር። ይቆየን።